ሰላም ቤተሰብ፣ ዛሬ በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ማሳያችሁ ቆንጆ የጨጨብሳ አሰራር ይሆናል። ወደ አሰራሩ ከመሄዳችን በፊት ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ፣ እንዲሁም ቪዲዮ ላይክ ያደረጋችሁ ጀምሩ። ወደ አሰራሩ እንሄዳለን። እሺ፣ እኔ የተጠቀምኩት 1 ኩባያ ከግማሽ ዱቄት ነው። 1 ማንኪያ ጨው በቀዝቃዛ ውሃ በደንብ እንበጠብጠዋለን። እናንተ የምትሰሩትን ያህል እንደ ቤተሰባችሁ ብዛት መጠን መጠቀም ትችላላችሁ። እኔ ይሄንን አሁን ለ3 ሰው ነው የምሰራው፣ ለ3 ቤተሰብ። በደንብ ቀጠን ማለት አለበት ሊጡ እና እንዳይጓጉልባችሁ በደንብ እጃችሁ ሳታሳርፉ በደንብ አዋህዱ። ይሄው እዚህና አላቅጥኛለሁ ማለት ነው። ከዛ ወደ መጋገሩ ሄዳለሁ። በጣም በስሱ ነው የምንጋግረው እና ብዙ ድርቅ ማለት የለበትም ቂጣችን። ለስለስ ያለ ቂጣ መሆን ስላለበት ቶሎ ቶሎ ነው የምንጋግረው የሚሆነው። አንደኛውን በዚህ መልኩ አብስያለሁኝ። እሳታችንን በጣም ስስ ማድረጋችንን እንዳንረሳ። እንግዲህ በዚህ መልኩ ሁሉንም ቂጣ ጋግሬ ጨርሻለሁኝ። አሁን እንደዚህ በምታዩት መልኩ በትናንሹ እቆራርሰዋለሁኝ። እንደዚህ ቆራርሼ ጨርሻለሁ። እኔ የተጠቀምኩት የአትክልት ቅቤ ነው ጾም ስለሆነ እና በርበሬ 1 ሾርባ ማንኪያ እና 1 ግማሽ የሻይ ማንኪያ ኮረሪማ ተጠቅሜያለሁ። ለቃናው አሪፍ ስለሆነ የማትወዱ መተው ትችላላችሁ እና ጾመኛ ያልሆናችሁ ደግሞ በፍስክ ቅቤ መጠቀም ትችላላችሁ። እዛ ጓንት ለብሼ በደንብ አሸዋለሁኝ። ፍርፍር ሲል ነው የምወደው እና ደግሞ ይሄ ያሳያችሁ የቂጣ አሰራር የሚጠቅመው ለዚህ ነው። በጣም ቂጣው ለስለስ ያለ ስለሆነ በቀላሉ ፍርፍር ይልልናል። እንደዚህ ሽት አደርገዋለሁ በደንብ። እንደምታዩት ለመጀመሪያው አይደለም የሆነ ፍርፍር ማለት ነገር አለው ማለት ነው። እና አያችሁት በጣም ነው የሚጣፍጠው እንደዚህ ሲሆን። ቅቤውን በደንብ ይዋሃድልናል። አሁን ይበቃዋል። ጠባይ ላይ አድርጌ አስተካክዬ ያቀርባለሁኝ ማለት ነው። ያው እንግዲህ በጣም የሚጣፍጥና ለዓይን ራሱ ማራኪ የሆነ ጨጨብሳ ሰርተናል ማለት ነው። ሁላችሁም በቤታችሁ ሞክሩት። ቪዲዮ ከተመቻችሁ ላይክ አድርጉ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። እንግዲህ ቻናል የአዲስ ቻናል ስለሆነ ቀጣይ ሌሎች አዳዲስ ቪዲዮዎች እንድለቅ የደወል ምልክቷን ተጫኑ። ባይ ባይ።